በጣም ያሳዘነችኝ እውነት ማርገዟ ሳያንስ ይሁሉ ስቃይ፣ ይሁሉ መከራ፣ ይሁሉ ነገር በጣም በዛባት። እውነት በጣም ያሳዘነችኝና ምን እንደምል እኔ አላቅም። በጣም ከባድ ነገር ነው የተፈጠረባት ያለው። ምን የሚባል ነገር የለውም። ብቻ እግዚአብሔር ይርዳት ነው። ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ነው? ውሎ እንዴት ነው? ጊዜው እየሄደ ነው ወይ? ያው እንግዲህ እንደምታውቁት የትንሱን ሁኔታ ያው የምናውቀው ነገር ነው። ጊዜውም እየገፋ ነውና ቤተሰብ ይሄን ቪዲዮ ስታዩ ስትከታተሉ ሰብስክራይብ እያረጋችሁ 10,000 ያስገብታችሁም ደግሞ የደስታ ቪዲዮ እንድሰራ እግዚአብሔር ያውቀንላችኋለሁ። ሰብስክራይብ ማድረግ እንዳትረሱ፣ ሼር፣ ኮፒ ሊንክ፣ ላይክ ማድረግ እንዳትረሱ። ቤተሰብ ወደ ዛሬው ቪዲዮ ስመጣ ያው ይሄን ሰሞን እኔም ቢሆን ወንድሜም ቢሆን አልመጣንም በቪዲዮ ያው ምክንያቱ በቃ ያው የምንሰራው ነገር በቃ የሚደጋገም ነገር ሆነ። እናንተም ያው በቃ የሚያሰላችም ነገር ሆነ። ምን ነገረውን ነገር እኛ የምንናገረውን ነገር እነሱም የተቀበሉን አይደለም፣ የተስማማን አይደለም። እኛ እንደ ህፃን ወይ ደግሞ እንደ ትንሽ አይተው እኛ የምንለውን ነገር ተቀብለው ወይ በተግባር ላይ ያወሉት አይደለም። ይህ ነገር ደግሞ ያው በቃ ያው አንድ ነገር እኮ የሆነ ነገር እንትን ስትሉ ቦታ ማይሰጣችሁ ከሆነ ለዛ ነገር ያላችሁ የመስራት ፍላጎት እየቀነሰ ይሄዳልና ያው እሱ ነው የተፈጠረውና ያው ዛሬም ሁላ ወደ ቪዲዮ እንድመጣ ይገፋፋኝ ነገር ያለው የትንሱ እንደዛ መሆን ነው። በጣም አሳስቦኝ፣ አስጨንቆኝ፣ አስግቶኝ በዚሁም ደግሞ መልእክቴን ሐሳቤን እንድትሰሙና እሷም ቢሆን ሰምታ እንድትቀበል ለማድረስ የመጣሁትና ቤተሰብ ያው እንግዲህ እንደምታውቁት ነው። ምንም የሚደጋግም ነገር ወይ ደግሞ የማታውቁትን ነገር ያው ለመናገር አልመጣው። ምክንያቱም እነሱ ከሰሩ በኋላ ወይ ደግሞ ከለቀቁ በኋላ ነው ፐብሊሽ ካረጉ በኋላ ነው እኔ መጥቼ እዚህ ሐሳቡን የምናገረው ዋይድሊ ማለት ነው። በዲቴል የምንወያየውና በጣም ነው እንትን ያለኝ። ምክንያቱም ከዛ ሁሉ ነገር በኋላ የሞጆንም ነገር ያው የምታውቁት ነገር ነው። ስንት ነገር ሆና ለብቻዋ በማታውቅበት ሀገር እንዴት እንደተገኘች ራሱን የሚያወዛግብ ነገር ነው። አላዛር ነው የወሰዳት እንዳይባል እሱ እዛው አዲስ አበባ ነው። ማሚናት የወሰደቻት እንዳይባል እሷም እዛ ነው። ማን ነው የወሰዳት የሚባለው ነገር እስካሁንም ቢሆን ከጭንቅላት ያልጠፋ ጥያቄ የፈጠረብኝ ነገር ነውና ምን እንደሚባል እኔ አላቅም። እግዚአብሔር ያው የሚፈታው ነገር ምንም እንዴት እንደሄደች ራሱን ያላቅም። እውነት ሞጆ ድረስ ሰው እንዴት ይሄዳል? አርግዛለች። እርግዝናዋ በጣም እየገፋ ነው፣ ይከብዳታል። በእግር እንዳይባል ጭራሽ አይደለም እርጉዝ ጤነኛ ሰው እንኳን እኛ እንኳን ወንዶች እንኳን መሄድ ይከብደናል። ከአዲስ አበባ ሞጆ በጣም ከባድ ነው፣ ሩቅ ነው፣ በጣም ማይቻል ነገር ነው እና እንዴት እንደሄደች አላቅም። መንገድ ላይ የተገኘችው ሰው ነው አንስቷት፣ ከዛ ፖሊስ ጣቢያ ሐኪም ቤት ወስዷት፣ ከዛ አቀራርቦ ወደሚገኝ ቀበሌ ፖሊስ ጣቢያ እንትን ብሏት ለቤቢ የደወሉለት ማለት ነውና ለአላዛር እሱም ቢሆን በጣም ነበር የደነገጠው። ያው በሱ ቦታ ብንሆን በጣም ከባድ ነገር ነው። ምክንያቱም ሚስቴ ቤት ነው ያለችው፣ ምንም አትሆንም፣ ጤንነቷም አሪፍ ነው ብሎ ሳለ ሞጆ መገኘቷ በጣም ከባድ ነገር ነው። በጣም አስጨናቂና በጣም የሚከብድ ነገር ነው። በዛ ላይ እሷ ብቻ ቢሆን ጥሩ አርግዛለች፣ እስከ ጽንሷ ነው እንደዛ የሆነችውና ከዛም ደግሞ ተመልሳ ሐኪም ቤት ሄዳ ምን ተብሎ ያው ይሄ የሚያስጨንቃትን ነገር እሷ የምትፈልገው ነገር እንዲደረግላት ምናምን ነው ሐኪሙ እንትን ያለውና ምንም ብዙም አስጊ ነገር የለውም ብሏል።
እንደዛ መሆኑ አሪፍ ነው። አስከፊ ነገር በጣም ጎጂ ነገር አለመፈጠሩ ለእኛም ቢሆን ለእሷም ጤንነት ለህፃኑም ጤንነት በጣም ደስ የሚልን ዜና ነው እና በመቀጠል ደግሞ እንደገና ያስደነገጠኝ እሷ በትላንትና ቪዲዮ ላይ የተለቀቀው የሽርት ውሃ ፈሰሰ ምናምን የሚል ቪዲዮ ነበር የሰሩትና አላዛር የት እንደሄደ አይታወቅም። እሷ እንደዛ ስትሆን ማለት ነው። ከዛ በኋላ ነው የመጣው እሱ ሐኪም ቤት ለመሄድ በቃ ምክንያቱም ኦሬዲ አሁን እየገፋሽ ነው ሆዷ የሽርቷ ፈሰሰ ማለት በቃ የመውለጃ ጊዜ ነው ኦሬዲ እየደረሰ መሆኑን ነው የሚያረጋግጠውና ከዛ በኋላ ነው የመጣውና መምጣቱ ልክ ነው። ከዛ በኋላ ያለው ቪዲዮ አላቅም። አሁን ወደ ሐኪም ቤት ይሄዱ ወዴት ይሄዱ ልብስ እያለባበሳት ምን እያለ በጣም ደስ የሚል ነው። በጣም ያሳዘነችኝ እውነት ማርገዟ ሳያንስ ይህ ሁሉ ስቃይ ይህ ሁሉ መከራ ይህ ሁሉ ነገር በጣም በዛባት። እውነት በጣም ያሳዘነችኝና ምን እንደምል እኔ አላቅም። በጣም ከባድ ነገር ነው የተፈጠረባት ያለው ምን የሚባል ነገር የለውም። ብቻ እግዚአብሔር ይርዳት እና ደግሞ በዚህ አጋጣሚም ቢሆን ማሚም ብትሆኚ ኦሬዲ አሁን አንቺ ይቅርታ ተጠይቀሻል። ምንም ካንቺ የሚቀር ነገር የለም። ግን ደግሞ እነሱ ካልተቀበሉ ችግር የለውም። አሁን እኔ እሱን እንትን ለማለት ሳይሆን ትንሱን አታስጨንቂያት። በቃ እሷ የምትልሽን አድርጊ። ቤት እንድትሆኚ ካልፈለገች በቃ መተው ነው። ውጪ ከዛ ቤት ገብቶሻል አይደል? ከወለደሽ በኋላ ጊዜው ከሄደ በኋላ ያው የሚፈጠረው ነገር አይታወቅምና የዛን ንግግራችሁን ይቅርታሽን መጠየቅ ትችያለሽ። ምክንያቱም ይህ ነገር አንደኛ ነገር እርግዝና ያስጨንቃታል እዚህ። አንቺ ደግሞ እዛ ያለሽ እሷ የምትጨነቅ ከሆነ ከቤት ስትወጣ ያው የሚፈጠረው ነገር እያየሽ ነው። በጣም ከባድ ነገር ከሚፈጠር አንቺንም ደግሞ ከሚጸጽተሽ ከዛ ተያት በቃ አታስጨንቂያት። እርግጥ ነው አንቺ አሁን ያለሽው በጸጸት ውስጥ ነሽ፣ ይገባኛል። ጸጸት በጣም ያጠቃሽ አውቃለሁ። ከስተትሽ እንደተማርሽ እንደተመለሽ አውቃለሁ። ግን አሁን ተይ፣ እሷ የምትልሽን ተይ በቃ እሷ የምትልሽን አድርጊ። አሁን አንቺ ከዛ በጣም የምትይ ከሆነ እሷ የምትወጣ ከሆነ በጣም የምትጎዳው። ልጁ ከተወለደ በኋላ የሚደረገውን ነገር ማድረግ እንችላለን። ግን አሁን ይሄ ልጅ እንዳይጎዳ ሲባል ለልጁም ጤንነት ለእሷም ጤንነት ሲባል እሷ የምትልሽን ብታደርጊ ተገቢ ነው ብዬ ነው ማስበው። ስለዚህ እሷ የምትልሽን አድርጊ እናቴ፣ እባክሽ እንዳይጸጸተሽ፣ ጸጸት ውስጥ እንዳትገቢ ብዬ ጠይቅሻለሁ። አላዛርም ቢሆን እባክህ ካጠገቧ አትራቅ። ሁሌም ቢሆን ካጠገቧ ሁን። ለአንዳች ሰከንድ ሳይሆን ማይክሮ ሰከንድ ቢሆን እንኳን ካጠገቧ እንዳትርቅ። የሚፈጠረው ነገር አይታወቅም። እባክህን ብዬ ነገርኩ ነው። አሁንም ቢሆን እባክህን አዳምጠኝ፣ ስማኝ እባክህ። በዚሁ አጋጣሚም ደግሞ እንኳን ደስ አለ። እኔንም አጎት አርገኸኛል፣ አንተም አባት ሆነሃል። በዚሁ አጋጣሚ እኔም በጣም ደስ ያለኝ ቤተሰብ። ያው እንግዲህ አስቡት በዚህ እድሜ አጎት መሆን በጣም የሚሞቅን በጣም ደስ የሚያሰኝ ነገር ነውና ያው በዚህ አጋጣሚ ለማመስገን ፈልጌ ነው እና በቃ ይሄን ነው ማለት የምፈልገው። ያው ቪዲዮ እስከሚለቁ ድረስ ያው መጠባበቅ ነው። ምክንያቱም እናንተም ያላችሁት እነሱ ጋር ማደርስበት ቦታ ነው፣ እኛም እንደም ያለ ነው እነሱ ጋር ማደርስበት ቦታ ነው ያለ ነውና እነሱ ሰርተው ወደኛ እስከሚያደርሱ ጊዜ ሰዓት መጠበቅ ነው ያለን አማራጭ። ሌላ ምንም የምናደርገው ነገር የለምና በትዕግስት ተጠብቀን ደግሞ ያው የሚፈጠረው ነገር አብረን እናያለን። መጥፎ ነገር እንዳይፈጠር መጸለይ ነው። እናንተም ቢሆን ጸልዩ። ቤተሰብ በሰላም እግዚአብሔር እንዲገላግላት ከጎኗ እንዲሆን ሁለት እንድትሆን እግዚአብሔር እንዲረዳት እናንተም እዛው ባላችሁበት ጸሎታችሁ ከሷ ጋር እንዲሆን ለምናችኋለሁ። በዚህ አጋጣሚ ሌላ ምላችሁ ነገር የለም። በቃ ይህንን ለማለት ነው ወደዚህ ቪዲዮ የመጣሁትና ምክንያቱም በጣም አስደንግጦኝ ነበር የሷ ነገር ማለት ነው። የእንሽርቷ ፈሰሰ ምናምን ሲባል በቃ ተንሉና አይቼ ሮጬ ነው የገባሁት። ይገርማችኋል የፈጠነ ገብቼ ነበር ያየሁትና በጣም ስላልኝ ነው አሁን ቪዲዮ ለመስራት እዚህ የመጣሁት እና ይሄን ለመስራት ነው። ቤተሰብ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ወዳችኋል።